ዛሬ ሰኞ የሚከበረው እንግዲህ ርግመተ በለስና አንጽሖተ ቤተ መቅደስ በመባል ይታወቃል ማለት ነው። ስለዚህ ሰኞ የሚከበረው የበለስ መረገምና የቤተ መቅደሱን ማንጻት ይህ የምናገኘው በማርቆስ ወንጌል ምዕራፍ 11 ቁጥር 11 ላይ ነው። ጌታችን ኢየሱስ ክርስቶስ እንደ መሸ ባየ ጊዜ ወተቆልቁሎ ፀሐይ ይላል አንደኛው። ፀሐይ ተቆልቁሎ እንደ መሸ ባየ ጊዜ ደቀ መዛሙርቶችን አስከትሎ ወደ ቢታንያ ተመለሰ። ቢታንያ ገብቶ አደረ። በዚያ ወደ ቢታንያ ሲሄድ እንግዲህ በለስ ከሩቅ አይቶ ቅጠሏን አየና ወሆረ ይንሳ ፍሬ ምንያ ፍሬ ከሷ ሊበላ ሄደ ነው የሚል። እንግዲህ ቃል በቃል ወንጌሉን ስትመለከቱት ጌታችን ኢየሱስ ክርስቶስ ሰው እንደመሆኑ መራቡን፣ መጠማቱን፣ መድከሙን፣ መታመሙን የእኛን ረሃብ በሱ ረሃብ ማሳለፉን ይናገራል ማለት ነው። ስለዚህ በመሸ ጊዜ ወደዚያ ሲሄድ ቅጠሏን አይቶ ሲቀርባት ፍሬ ግን የላትም። ጌታችን ኢየሱስ ክርስቶስ ወኢይኩን ፍሬ እስከ ዘላለሙ ድረስ ፍሬ አይገኝብሽ ብሎ በለሷን ረገማት ማለት ነው። እንግዲህ በለስ ጌታ ኢየሱስ ክርስቶስ ለምንድን ነው ዛሬ ሰኞ ወይንም ሰኑይ በለስን ረገመ ብለን ስንናገር ሊቁ በአምሳለ በለስ ረገማ ለኃጢአት በበለስ አምሳያ ኃጢአትን ረገማት ማለት ነው። ስለዚህ ፍሬ አይገኝብሽ ማለት ኃጢአት በአዳም የተገኘች ኃጢአት እስከኛ ድረስ ክርስቶስ እስኪመጣበት ድረስ ስታሲዝ በፍዳ በመርገም ስታሲዝ ኑራለች ማለት ነው። እና ፍሬ አይገኝብሽ ማለት ኃጢአት ከእንግዲህ በኋላ የሰውን ልጅ በፍዳ የምታሲዝ አትሁኝ ብሎ ማለት ነው። በለስን ረገማት ማለት አንዱ ይሄ ነው ማለት ነው። ሁለተኛው ትርጓሜ እንግዲህ በለስ ማለት እስራኤል ነው። ወደ ቤተ እስራኤል ሂዶ በለዘይቤ እስራኤል ቤተ እስራኤል ሙንቱ በለስ ማለት የእስራኤል ቤተሰብ ነው ብሏል። እና ቅጠሏን አይቶ ማለት ሰው መሆናቸውን አስርቱ ቃላትን ሕገ ኦሪትን መቀበላቸውን አይቶ ዮሐንስ ወንጌላዊ እንደነገረን ውእቱሰ መጻእ ውስተ እልያሁ ወደ ወገኖቹ ወደ ዘመዶቹ መጣ ወእልያሁሰ ይተወክፉ እነሱ ግን አልተቀበሉትም ማለት እና ሰው መሆናቸውን አይቶ ቀረባቸው። መምህር መሆናቸውን አይቶ መምህረ ኦሪት ተባለ። እነሱ ግን ካህን ከመባል መምህር ከመባል ሌላ የዘለለ ነገር ፍሬ የላቸውም ማለት እግዚአብሔርን ከማምለክ ውጭ ወጣው ነበር ማለት ነው። እና ጌታችን ኢየሱስ ክርስቶስ ፍሬ አይገኝብሽ ሁሌም ደጋግ ነገር ደጋግ ሰዎች አይገኙባችሁ መልካም ነገር አይወጣ ከናንተ ብሎ ቃላትን እንደተናገረ ያመለክታል ማለት ነው። ስለዚህ በዛሬው ዕለት ምኩራብ ብለን ከምናከብረው አስቀድሞ ወደ ሆሳዕና ከመከበሩ ምኩራብን እንዳከበረ ኢየሱስ ክርስቶስ ይናገራል ማለት ነው። ስለዚህ ሆሳዕና ካደረገ በኋላ ወደ ቤተ መቅደስ ገብቶ አንጽሖተ ቤተ መቅደስ ማለት ቤተ መቅደስ ላይ የነበረውን የመሻጫ የመለወጫ የመነገጃ ዕቃውን ሁሉ ወገፍታ ማዕዳቲሆሙ ለመወልጣን ርግቡን ይሸጡ ይለውጡ ወርቁን ለብር ብሩን ለወርቅ ያስተላልፉ የነበሩ ሰዎችን እንዳባረረ ርግቦችን እንደሰደደ ከብቶቻቸውን እየፈታ እንደሰደደ ቃል በቃል ወንጌሉ ይናገራል ማለት ነው። ስለዚህ የማቴዎስ ወንጌል ምዕራፍ 21 እና የማርቆስ ወንጌል ምዕራፍ 11 የሚናገሩት ዘግበው የያዙት የአሁኑን ሳምንታት ነው ማለት ነው። ስለዚህ ወደ ቤተ መቅደስ ገብቶ ርግቦችን አባረረ ማለት የኛን ሰውነት ቤተ መቅደስ ሐዋርያው ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደሶች ናችሁ እንዳለ ከኃጢአት ንጹህ አደረገ ማለት ነው። ሁለቱም ሐሳቡ የተያያዘ ነው ማለት ነው። እና አንጽሖተ ቤተ መቅደስና የበለስ ርግማን በመባል ሰኞ ይታወቃል ማለት ነው።